ፈጣሪ ማን እንዲህ ሊያደርግ ይችላል? ወንድሜ ማን ሊጎዳው ይችላል? ናሚክ አንድ ነገር ሆኖ ቢሆንስ? ቪልዳን ሆስፒታል ደውዬ ባክሽ ፍጠኝ። እሺ ማይ ደውላለሁ። ከካንቲባነት ውድድሩ ራሱን አግልሏል። ችግሩና ጠላቶቹ ማለቂያ የላቸውም። እድሜ ልካችንን የምንኖረው እንደዚህ ነው። መቼ ነው ይሄ መከራና ስቃይ የሚያልቀው? እንደውም ሆስፒታል ከምደውል ዩጊትስ ጋር ብደውል አይሻልም? ወይ አቶ ጄም ጋር ልደውል? ምናልባት የሆነ ነገር ካለን። አዲስ ነገር አለ እንዴ? አይ ስልኩን አያነሳም። ሲያየው ይደውላል። እማዬ ማንም አደረገው ማን? ፈጣሪ ራሱ ይቅጣው። አቶ ናሚክ ጠንካራ ሰው ነው። ደህና ይሆናል ብዬ ተስፋ አደርጋለሁ። ተይ በቃ ብዙ አትዘኚ። ወደ ራስሽ ተመለሺ። ይሄውልሽ አጎቴ ምንም አይሆንም እና ደግሞ እንዲያደረገውን ሰው ያገኙታል። ከዛ ቅጣቱን ይቀበላል። እባክሽ እንደዚህ አትሆኚ። እማዬ እኔ ነኝ። ምን? ናሚክ ላይ ተኩስኩት። ምንድነው ያወራሽ ያለሽው? አንቺ ነሽ ተኩሽው? ምን እያልሽ ነው እማዬ? ይኸውልህ አለቃ፣ ለምን እንደሆነ ባላውቅም እታች ያሉት ካሜራዎች ግን ተበላሽተዋል። እንዴት ሊሆን ቻለ? አዎ የተቀዳ ነገር የለም። የታቀደበት ጥቃት ነው። ገባኝ። የተዘጋጁበት ነገር ነው። እሺ አዲስ ነገር ሲኖር አሳውቂ ካፒቴን። ልትሄድ ነው እንዴ ጌታዬ? ለዛሬ የተሰየመ ችሎት እየጠበቅኩኝ ነው እና በአሁኑ አቃቢ ጉኛ አይደለም የምቀርበው። እንደውም እዚህ መገኘት አልነበረም። ግን ቢሆንም ካፒቴን አዲስ ነገር ሲኖር አሳውቂ። እሺ ችግር የለም አታስብ። አይሃን ነይ ወደዚህ ልጄ፣ ነይ ቁጭ በይ። እንዴት ነህ አባዬ? ደህና ነኝ ተመስገን ነው። እና ሁሉንም ነገር በዝርዝር ታስረዳኛለህ? ለምሳሌ ምን አይነት ነገር? ለምሳሌ ስለ ፍርሃት። አባቴ በስተመጨረሻ አብሮት የሚሰራ ሰው አገኘ ብዬ አስቤ ነበር። ግን ይመስለኛል ስለ ፍርሃት የድሮ ህይወት ብዙ ነገር ታውቃለህ። እናቱን፣ አጎቱን እና ይሄ አጋጣሚ ነው? አባዬ እየጠየቅኩ ያለሁት ምንም ስህተት እንዳልሰራ ነው። አንተ ከየትኛው ነህ? እንደምታውቂው ከናሚክ ውጪ የሁሉም ሰው ጓደኛ ነኝ። ለምን ከናሚክ ውጪ? ምክንያቱም ናሚክ የሁሉም ጠላት ነው። አባዬ አንተ የተር ናሚክ ላይ ጥቃት እንደምታደርስ አውቀ ነበር? አይሃን እየመረመርሽ መሆኑ ነው ልጄ። ገባኝ አባዬ። ዛሬ ማታ እዚሁ ነው የምታድረው ወይስ ትሄዳለህ? ብዙ አልቆይም፣ እሄዳለሁ። ሂጂ ብትተኝ ጥሩ ነው። ለጓደኞቻችን ተገኝላቸው። ለተወሰነ ጊዜ ራቅ እንላለን፣ ግን በየትኛውም ሰዓት እናያችኋለን። ወይዘሮ የተር እንዴት ሸፈንክላት? ደህና አደሪ ልጄ። ደህና አደር አባዬ። ይሄኛው ለኔ ነው። ቆይ እዛኛው ክፍል አስገቧት። በሕይወት አለ። እድለኛ ውሻ ነህ።
ኦ አምላኬ እማዬ የሆነ ነገር በይኝ ቆይ ለምንድነው ወንድምሽ ላይ ተኮሹ ለምንድነው እንደዚህ አይነት ነገር ያደረግሽው እማዬ አንድ ነገር በይኝ እንጂ እሺ እንዴት ነው እንዴት እንደሆነ ከምትጠይቅ ማን እንደተኮሰበት ብትጠይቅ ይሻላል ለዩጊትም ነግሬዋለሁ ቆይ ምን ሆነሻል ምንድነው የምታወሪው የተኮሰችበት የተራስላናት ምንድነው ዝም ብለሽ መቀባጠሪው ለምን ተኩስበታለሽ ከሷ ጋር ምን አገናኘው ምክንያቱን ራስ ድረስበት ነብሰ ገዳዩ አመጣች ቆይ አንቺ እንዴት ብትደፍሪ ነው እዚህ ድረስ የምትመጪው እንዴት ትመጫለሽ ልቀቂኝ ምን ያደረግሽ ነው ዞር በይ ምን ያደረግሽ ነው አንቺ እዚህ መሃል አትግቢ እዚህ መሃል አትግቢ ምን ይሆንሽ ነው ሆስፒታል ውስጥ ኮነን ያለ ነው ስለምንድነው የምታወራው ጠይቀኝ ልጄ ግን አጎቴ ላይ ተኮሽበት እማዬ በደንብ ተኩሳለች ምክንያቱም በዛው ንገሪው በያ ንገሪው አንቺ አፍሽን ዝጊ ኢዲል ዝም በይ እዚህ መሃል አትግቢ ብዬሻለሁ ስንት ጊዜ ነው ነገርኩሽ አቶ ናሚክ እንዲህ ስትይ ቢሰማሽ ደስ አይለውም እሱን ታውቂያለሽ አይደለ ሙሽሪት እንዴት ነው ወሬው ደራልሽ ናሚክ በህይወትና በሞት መሃል ሆኖ ይሄ የሚያሳስበኝ ይመስልሻል አቶ ናሚክ አይሞትም ይገባሻል ግን አንቺ አፍሽን መዝጋት ካልቻልሽና ወሬሽን ከቀጠልሽ ሲሻለው ምን እንደሚያደርግሽ አስቢው ወንድሜ ዩጊት ጉልሱም ነኝ እባክህ አዳምጠኝ አሁኑኑ ሐኪም ቤት ሂድ እናቴን እርዳት ምን ችግር ተፈጠረ እናቴ ናት ያደረገችው አጎቴ ላይ ተኮሰችው እሷ ናት ራሷ ናት የነገረችኝ እባክህ የሆነ ነገር አድርግና እናቴን እርዳት ወንድሜ አብዲን ካላስቸገርኩ ሆስፒታል ትወስደኛለህ እሺ እንሂድ እናንተ ልትሄዱ ነው ጥያቄን ይጠየቁሽ ስለዚህ አሁን ይጠየቁሽ መልሽልኝ ተኩሰሽበታል ስትጠይቀኝ እኔ እንዳልኩ ጠይቀኝ አጎቴ ላይ ተኩሽበት እንዲማዬ ብለ ወዘሮ ይተር ያለ መናገር መብት እንዳለሽ ላስታውስሽ በዛውም ቃልሽን መቀበል ይኖርብናል እስቲ አንዳችሁ እንኳን በፈጣሪ እማዬ በሉ ካፒቴን ይወዘሮ ይተር ውሰደት ወዘሮ ይተር እባክሽን ሰላም እንዴት ናችሁ አሁን እንዴት ነው ለውጣለሁ ጥይቱን አውጥተናል ለህይወቱ ምንም አያሰጋው በጣም ደህና ነው በቅርቡ በደንብ ያገግማል አመሰግናለሁ
እባክሽን ካፒቴን ወንድሜ ናኛ ወተን ሻይ እንጠጣ ደህና አይደለሽም እንዴ? ሐኪም እንዲያይሽ ትፈልጊያለሽ? አልፈልግም። ሐኪም ሳይሆን እኔ የምፈልገው ልጆቼ ማዬ እንዲሉኝ ብቻ ነው። በዚህ የሚሞላውን ክፍተት ሐኪሙ ሊረዳኝ ይችላል? ለችግሬ መፍትሄ ይኖረዋል? ለጉልሱም ናሚክ ላይ መተኮስሽን ነገረሻታል? እውነት ነው? ይጊት መስማት የፈለከው ምንድነው? እውነቱን። እናት ነፍሰ ገዳይ ብትሆን ትደሰታለህ? ምክንያቱም ለሷ የሚገባት እሱ ነው? ወይስ ታዝንላታለህ? ወይስ ይሄ መሆኑ ምንም አይመስልህም? ይጊት የተር ጥያቄን በትክክል መልሽልኝ። ያለ መናገር መብቴን እጠቀማለሁ። ልጄ ለምንድን ነው እስካሁን ያልወጡት ካፒቴን? ቃል መስጠት ይሄን ያህል ጊዜ ይወስዳል እንዴ? የተሻለ አንተ ታውቃለህ። በጣም ብዙ ጊዜ ቃልን ሰጥተህ የለ እንዴ? ለኛ ችግር የለውም አታስብ። አቃቢ ሕግ ሲወጣ እሱን ያሳውቃል። የምታውቂው ነገር አለ አስሊ? አይ ምንም የለም። አይ እኔ ግን አልመሰለኝም። አስሊ በቃ እስካሁን ይበቃል እህቴ፣ በቃ ይበቃሻል። ምንድነው የምታወራው ወንድሜ? ይሄ ምንድነው እህቴ? ጥቃት፣ ጥይት፣ እርስ በርስ መገዳደል። ያንቺ ወደ ደግሞ እንደዚህ መቀጠል አይችልም። አይገባሽም እንዴ? ወንድሜ እባክህ አሁን ለምትለው ነገር ይሄ ጥሩ ሰዓት አይደለም። በጭራሽ ትክክለኛ ሰዓት አይደለም። መቼም ትክክለኛው ሰዓት ሊሆን አይችልም። ሁሉ ቀን አዲስ አጋጣሚ፣ በየቀኑ የሆነ ሰው ላይ የሆነ ነገር ይፈጠራል። ልቤ እኮ ተንጠልጥሎ ቀረ። አንቺም አንድ ነገር እስክትሆኚ ዝም ብዬ ልጠብቅ አስሊ? አንዴ ስማኝ ወንድሜ፣ እንደዛ አይደለም። ህይወት ደግሞ እንደዛ አይደለችም እኮ። የትኛውም ሰው ምን እንደሚያጋጥመው አያውቅም። ማንም። አሁን ተወኝ፣ በኋላ እናወራበታለን እባክህ። አስሊ አሁን ነው የምናወራው፣ ቀጠሮ አያስፈልግም። ሁላችሁም አንድ ላይ ነው የምትኖሩት። ሰውዬው በሽጉጥ ተመታ። ስሚኝ፣ ይሄንን ሰውዬ ወደድሽው አልወደድሽው አያገባኝም። ይሄንን ግንኙነት እዚህ ጋር ታቆሚያለሽ እህቴ። የምልሽን ሰማሽ? ምንድነው የምታወራው ወንድሜ? ምን እያልክ ነው? ውዴ ስሚኝ፣ ሰውዬው በፍጹም ሊተውሽ አይችልም። አየር መንገድ ወስዶሽ ነበር። ከዚህ መሃል ልትወጪ በደንብ ፈልጎ ነበረ። አሁን ደግሞ ያንቺ ተራ ነው። ስለዚህ እዚህ ጋር አቁሚው። ውሳኔ ውስጥ አትግባ። እኔ አንተ ውሳኔ ውስጥ አልገባም አይደል? እስከ ዛሬ እንደዛ አይነት ነገር አድርጌ አላውቅም። ይኸውልሽ ስሚኝ፣ ስለ ኢብሩ ከሆነ እኔ ኢብሩ ምን? ለምን ኢብሩ? ኢብሩ ምን? ምክንያቱም ተታላለች። ጭንቅላቴ ላይ ሽጉጥ መደቀኗን ግን የሚቀይረው ነገር የለም። ንጹህ ሰው አይደለችም። አንተም ወንድሜ ነፍሰ ገዳይ ልታገባ ነበር እኮ። ግን አንቺ አግብተሻል። እዚህ ቤተሰብ ውስጥ ትዳር ብለሽ ባትገቢ ኖሮ ጭንቅላትሽ ላይ ሽጉጥ አይደቅኑም ነበር። የምልሽ ገባሽ አስሊ? እንዳልኩሽ ይሄንን ነገር ወንድሜ ውሳኔዎቹ ውስጥ አትግባ።
እንዲህ አድርግ እያልክ አትዘዘኝ እባክህ። እማዬ ደህና ትሆናለች አይደል ወንድሜ? መሄድ ትችላላችሁ። መልካም አዳር። ደህና አደር አቃቤ ሕግ። አፍን ክፈት። አዎ ጎበዝ የኔ ልጅ። እማዬ ውሸት ግን ኃጢአት ነው አይደል? በጣም ትልቅ ኃጢአት ነው ልጄ። ጭራሽ መዋሸት አይቻልም? አንዳንዴ ይዋሻል። እሺ መቼ? ለምሳሌ የተጣሉ ሰዎችን ለማስታረቅ ስንል። ሌላስ? ሌላ የሰውን ህይወት ለማዳን። ለምንድን ነው እንደዚህ አይነት ጥያቄ የምትጠይቀኝ? የሱቁን መስኮት እኔ ነኝ የሰበርኩት። አይቼዋለሁ። አዎ አውቄያለሁ። ስለዚህ አንቺ ደግሞ ዋሽተሻል። አንተን ለማዳን ስል ነው። በላፍን ክፈት ጎበዝ የኔ ልጅ። አሁን ደግሞ እንጠርገዋለን። ጄም ልክ ነው። ውሳኔው እኔ ነው። የተሳሳተ ምርጫ ነው የመረጥሽው። እሱም የኔ ምርጫ ነው። ማስተካከል ትችያለሽ። በሚያሳዝን ሁኔታ ከዚህ በኋላ አልችልም። ቆይ ለምንድን ነው የማትችይው? ምን ለማድረግ እየሞከርክ ነው? ልታሳብደኝ ፈልገህ ነው? የምትፈልገው ይሄንን ነው? ምንድነው? አየር መንገድ ወስደህ ጣልከኝ፣ ከዛ ተመልሰህ መጣ። መሳሳም፣ መተቃቀፍ፣ ከዛ ጀርባህን መስጠት ምንድነው? አየር መንገድ የወሰድኩሽ እኔ አይደለሁም፣ ህይወቴ ነው። ከዛ ወደ ህይወቴ ተመለስኩ። ግን እንደምታየው ነው፣ ሁሉም ነገር እንዳለ ነው። ምንም የተቀየረ ነገር የለም። ምናልባት መቀየር አትፈልግ ይሆናል ፍርሃት። እሺ እየሰማሁ ነው አቃቤ ሕግ። ምን መስማት ፈለክ? በቃ እንግዲህ አታናደኝ እያልኩ ነው። እሺ የተርናት የተኮሰችበት ስለ ምርመራው መረጃ ልሰጥ አልችልም፣ ህጉ አይፈቅድልኝም። ትሰማለህ? አቃቤ ሕግ አስፈላጊው ምርመራ ያደርጋል። አቶ ናሚክ ሲነቃ ደግሞ የሱን ቃል እንቀበላለን። ዋናው ነገር እሱ ነው። ስለዚህ አትናገርም ማለት ነው? እንደነገርኩ ነው። ለአንተ መናገር ያለብኝ አይመስለኝም። እሺ እንዳልኩ በጉዳዩ ላይ ምርመራ ይደረጋል። አሁን እንደ ወንድም አይደለሁም እና በዚህ ጉዳይ ላይ ደግሞ አቃቤ ሕግ እኔ አይደለሁም። ለምን ናሚክ? እቺ ቀውስ የሆነች ሴትዮ ልትገልህ ነበር እኮ። ኢሌል ለማንም ሰው ምንም እንዳትናገሪ። ለምን? ከተናገርኩኝ ምክንያቱ ፍቅር መሆኑ ስለሚታወቅ ነው? የፈርሃት አባት መሆንህን እውነቱ እንዳያውቁ ነው? ወይስ ደግሞ አንተ አሁንም ወደ ቤት ብትሄጂ ጥሩ ነው። ሂጂና ልብስሽን ቀይሪ። እሺ ናሚክ ረፍት አድርግ። አቶ ፈርሃት ታካሚው ነቅቷል።
አቶ ናሚክ ፈጣሪ ማር አመሰግናለሁ። ደህና ነህ? አዎ ሜትርናት የተኮሰችብህ? አቶ ናሚክ ፈጣሪ ማር ደህና ከሆን ቃል ልቀበል ነበር። እሺ ይቻላል። ይቅርታ አድርጉልን። ፈርሃት የተፈጠረውን ነገር ታስረዳኛለህ? የተራስላን ምንድነው? ናሚክ ኢምራን ላይ የመግደል ሙከራ በማድረግ በቁጥጥር ስር ውለሻል። ሄሎ የትር ደህና ነሽ? አዎ ማን ልበል? በጣም የድሮ ጓደኛሽ ነኝ። ትላንት ማታ ትንሽ አስጨንቀሽን ነበር። ለምን እንደዚህ አይነት የብድ ስራ ትሰሪያለሽ? ማን ልበል እያልኩ ነው። ሁሉም ነገር ሰላም ይሆናል። ምንም አታስቢ። ብቻ አንቺ ከዚህ በኋላ በጭራሽ የማይሆን ስራ እንዳትሰሪ። እና ይሄ ደግሞ ለኔ ነው። አቁሚ የትር፣ ይሄን አታስቢ። ምንም አይፈጠርም። ሁሉም ነገር ይስተካከላል። አስሊ ናሚክ ደህና ነው? ደህና ነው። አታስቢ፣ አሁን ደህና ነው። ተናገረ እንዴ? የተናገረው ነገር አለ? አይ አልተናገረም። በኋላ መልሼ እደውልልሻለሁ። በጣም ጥሩ። ይቅርታ አድርግልኝ አቶ ፈርሃት። እያወራን እያለ አቋረጡን አጎቴ። ማን የተኮሰብህ? የተርናት አይደል? የተርናት ነው ያልከኝ? ምንድነው የምታወራው? ምን ማለት ነው? አብዳል እንዴ? እጮኛ የተርናት ስትል ነበር። ኢዲል በጣም አዝናለች። ምን እንደምታወራም አታውቅም። አንተም ብትሆን በጭራሽ እንደዚህ አይነት ነገር አታስብ። እሺ፣ ስለዚህ ማናችንም እንዲህ አይነት የማይሆኑ ነገሮች አናስብ። ማን እንዳደረገው ልታይ እንደምትችል እርግጠኛ ነኝ። ምክንያቱም የተተኮሰብህ ከፊት ለፊት ነው። ማን የተኮሰብህ? ለፖሊሶቹ ተናግሬያለሁ። እኔ ክፍሌ ውስጥ እየተዘጋጀው ነበር። ከዛ የሆነ ሰው ገባ። ስዞር በዛው ቅስፈት ጭንብል የለበሰ ሰውዬ ቆሞ ነበር። ከዛ በኋላ መተኮስ ጀመረ። የቀረውን አንተም ታውቀዋለህ። እንደዛ ነው ሆነው። አንተ ደግሞ የውሸት ጋጋታ እየተኮስክ ነው። ጭንብል ያደረገ ሰው አጎቴ አሁን በደንብ ማርጀትን እያሳየ ነው። ከዚህ የተሻሉ ውሸቶችን እኮ ተዋሽ ነበር። ድሮ ከዚህ የተሻለ ተተኩስ ነበር። ምንም በሌለበት ሁኔታ ውስጥ እንዴት ጭንብል ያደረገ ሰው ትላለህ? የተኮሰብኝ ሰውዬ ስናገኘው እናውቃለን። በነገራችን ላይ ውድ ወንድምህን በቅርቡ እንደሚያገኘው እርግጠኛ ነኝ። ስለዚህ ተኳሹ ራሱን መሸፈን ለምን እንደፈለገ መጠየቅ እንችላለን። ችግር አለ ፈርሃት? አዎ ይኖረዋል።
አለው ግን ለጊዜው ይቆይ ችግር የለውም። ሰላም እንዴት ናችሁ? አሁን ማውራት እንችላለን? አዎ ይቻላል። ፈጣሪ ጨርሶ ይማረ። አመሰግናለሁ ልጄ። አስሊ አንዴ አብረሽኝ ትመጫለሽ? ማናት? ጭምብል አርጋ ስለነበረ በስርዓቱ አላየኋትም። የተርናት የተኮሰችባት ጎቴ። ቆየትኛው የተር እናትህ ነው? ሄሎ ፈራት እንዴት ነው? አጎቴ ነቅቷል እንዴ? አጎቴ ደህና ሆኗል። ማለቴ ፖሊሶቹ አወሩት እንዴ? ማን እንደሆነ ደረሱበት? ማን እንደተኮሰበት ሲያስታውሳል? እሺ ፈራት፣ ሁላችንም አዝነናል። ፈጣሪ ይማረው። የተኮሰበትን ሰው አገኙት እንዴ? አይ አላየሁትም ብሏል። ለፈራትም ያለው ይህንን ነው። እንዲህ ያደረገውን ሰው ፈጣሪ አፈር ባበላው። ከነ ልጆቹ የተረገሙ ይሁኑ። እማዬ እባክሽ ራስሽን ይሄን ያላታስጨንቂ። አጎቴ እኮ በጣም ደህና ነው። ማንም አደረገው ማን ዋጋቸውን ይከፍሏታል። አብዲን አሁኑኑ ሐኪም ቤት ውሰደኝ ፍጠን። እኔ ማብሪያችሁ ሄዳለሁ። አይ ጉልሱምና ህፃኑን ይዣቸው መሄድ አለብኝ። አንቺና ቪልዳን መሄድ ትችላላችሁ። እኛ በኋላ እንመጣለን። እሺ የፈለከውን አድርግ። ዩጊት ቡና ትፈልጋለህ ውዴ? ዩጊት ምን ነው ዜላም? ይቅርታ የኔ ፍቅር፣ ምን እንዳልሽኝ አልሰማሁሽም። ስለ ወይዘሮ የተር እያሰብክ ነው? ሱና፣ የሰው ልጅ እንደዚህ የጠለሽ ልብ ሊኖረው አይችልም። እንዴት ሰው የገዛ ወንድሙ ላይ ይተኩሳል? አንተና ወንድም በየቀኑ ትቀጣቀጡ ይለ እንዴ? በእርግጥ አዎ፣ በጥይት አይደለም። ቆይ ምን ማለትሽ ነው? ለአመታት ወንድምህን ለመምታት ጥይት አላስፈለገህም፣ እንደዛ ነው። አሁን በእርግጥ ለማንም ሰው ጥይት አያስፈልግም። እንደሌለ የምትቆጥረው ሰው ያው በቃ ሞቷል ማለት ነው። እናንተ እንደዛ ናችሁ። አንድ አይነት ነገር ነው ብለሽ ታስቢያለሽ? እሺ አይደለም። እውነት ግን እንደዛ ስለመሆኑ እርግጠኛ ነህ? ያው የሰርጉ ምሽት ላይ የተደረገ ግድያ ሙከራ ነው። የጥበቃ ካሜራዎቹን አጥፍተዋቸዋል። ይሄ ነገር በደንብ የተደራጀ ወንበዴ ስራ ነው የሚመስለው። ግራ ያጋባል። አይ ወይዘሮ የተር ሰው ላይ የምትተኩስ አይመስለኝም። እናያለን። እስኪ አቶ ናሚክ ቃል ሲሰጥ ምን እንደሚል እንሰማለን። ዩጊት ይመስለኛል ስላንተና ስለ ወንድም የተናገርኩት ነገር ትንሽ አስቀይመዋል። ይቅርታ አድርግልኝ። እሺ እንድታረቅሽ ከፈለግሽ ቡና አፍሊ። ጥሩ እሺ። እዚህ አካባቢ ሻይ ቤት አለ ወይዘሮ አስሊ። በዛው አየር እንድትቀበይ እዛ መሄድ እንችላለን። እሺ ምሽቱ በጣም ከባድ ስለነበር አየር መቀበሉ ጥሩ ነው። ይመስለኛል ያንን ቤተሰብ አባቴ ጠንቅቆ በደንብ ያውቀዋል። ቢሆንም ግን ደግሞ ስለነሱ ብዙ የማታውቁት ነገር አለ። ብዙ ነገር አውቃለሁ፣ በዛው ልክም የማላውቀው ነገር አለ። አባቴን ስጠይቀው ረጅም ታሪክ ነው እያለ አይነግረኝም። ስለዚህ የተሻለ የሚያውቀው እሱ ነው ብዬ እኔም ብዙ መጠየቅ አልፈልግም። ለወይዘሮ የተር ይህን ያህል ማሰቡ በጣም ይገርማል። እሷን ለምን ያህል ጊዜ ያውቃት ይሆን? ለወይዘሮ የተር ነው ያልሽ? አይ እርሹ። ለማንኛውም ጨርሶ ይማርልህ። አመሰግናለሁ። ናሚክ እንዴት ነው? ገብተን ማየት እንችላላችሁ። ወደ ታች ስትወርዱ 1132 የክፍል ቁጥር ውስጥ ታገኙታላችሁ። እሺ በጣም ጥሩ። አንተስ ደህና ነህ ፈራት? ደህና ነኝ። በሉ ሂዱና እዩት። እሺ
ይቅርታ ትላንትና ማታ ስራ ስለነበረብን ነው ቶሎ ሄድ ነው። በድጋሚ ፈጣሪ ማርላችሁ። አሜን። አመሰግናለሁ። በቃኛ እንሂድ። አቤት። ስማተ ምን ፈልገህ ነው? ይቅርታ ወንድሜ አንድ ጥያቄ ልጠይቅህ? እሺ ጠይቀኝ። እዚህ አካባቢ ነዳጅ ማደያ አለ? በቀኝ በኩል ባለው ታጠፍ። ከዛ 500 ሜትር እንደሄድክ ታገኘዋለህ። አመሰግናለሁ። አጎቴ ፈጣሪ ማር። አሜን። አመሰግናለሁ። ወይ ናሚክ ውዴ፣ ይሄንን ማየት በጣም ከባድ ነው። ብዙም የከፋ አይደለም እህቴ፣ ምንም አልልም። ምን ነው ፈጣሪ ማር ለማለት ከበደሽ እንደ እህቴ ተር? ፈጣሪ ማር ናሚክ። አቤት። ቆይ አንዴ። አሁን እንዴት ነው አጎቴ? ደህና ነኝ፣ ምንም አልልም። የኔም ቤት እዛው የተለመደው ቦታ መኪና አቁመው ነበር። ቢሆንም ግን ማንንም አላገኙም። ኧረ እባክህ። እና ምን አደረጉ? የነዳጅ ማደያ አቅጣጫ የፈለግኩ አስመስዬ ተጠግቻቸው ነበር። አሁንም ከመኪናው ውጪ ነው የቆመው። እሷ ከጀርባ ሆና ሕፃኑን እያጠባች ነበር። ምን አልክ? ምንድን ነው ያልከው? ልጅቷ ራሷ ናት? በጣም ረዥም የተጠቀለለ ጸጉር ነው ያላት? አዎ የኔም ቤት እድሜዋ ከኔ እኩል የምትሆን ሴት ናት። ሰውየው በእኔ የተናደደ ይመስል ነበር እና ስለዚህ ወዲያው ሄድኩኝ። እሺ አብዲ። ቪልዳን ውዴ፣ አንዴ ብቻችንን ተይን። የተርን ለብቻዋ ማናገር ፈልጋለሁ። እሺ አጎቴ፣ በድጋሚ ፈጣሪ ጨርሶ ይማር። ፈጣሪ ሆይ ቆየት ናት። ጎበዝ የኔ ልጅ። አሁን መሄድ እንችላለን። ቆይ ሰውየው ማን ነው? ነዳጅ ማደያ የት ነው ብሎ ጠየቀኝ። ከዛ ወደዛ ላኩት ጉልሱም። ይኸውልሽ ጉልሱም፣ ካሚልን ለእህቴ ዘይነብ እናስይዛት እንዴ? ከዛ ወደ ሆስፒታል እንሄዳለን። አዎ እሺ ይቻላል። የኔ ልጅ ከአክስቱ ዘይነብ ጋር መሆን ይችላል። አቤት እማዬ። የት ናችሁ? ካሚልን ቤት አድርሰነው ከዛ ሆስፒታል መተን አጎቴን እንጠይቀዋለን። አንቺ ሆስፒታል ነሽ? እማዬ ምንም አይሰማም።
ልትገኝኛ ለመቻልሽ አስከፋሽ እንዴ ተር? ትንሽ ቆይተ ቁስል ይድንልሃል አታስብ። ግን እኔ ላይ ያሳረፍኩ ቁስል የሚድን ይመስላል ናሚክ? እኔ እንጃ። በሶስቱ ልጆቼ ስም ሶስት ተኩሼብሃለሁ። ራሴንም ለማጥፋት ሞክሬ ነበር ግን ምን ተፈጠረ? ህይወትሽ በጣም ትልቅ ዋጋ ያለው ሆኖ አገኘሽው? አይደለም። ለፖሊስም ሆነ ለማንም ሰው ይሄንን በተመለከተ ምንም አልናገርም። እንዳመሰግን ትጠብቃለህ? የወደፊት ህይወቴ ባንተ ንግግር ይወሰናል። ስለዚህ እስር ቤት ስለማታስገባኝ ማመስገን አለብኝ። አባባል እንደዛ ይመስላል። ምስጋና ቢስ ስለሆንክ ይሆናል። ግን ምንም እየተሰማኝ አይደለም። አይገርምህም? በደንብ ስሚኝ ተር። በጣም ደክሞሻል። በጣም ደንግጠሻል። የቤቱ ጉዳይ በጭራሽ የማይሆን ነገር ነው። እሱን ጉዳይ እንርሳው እና እኔም ይቅር ብዬሻለሁ በቃ። ተው እንጂ ኧረ እባክህ። እንዴት ያለው በጣም ደግ ሰው ነህ እባክህ። እንዳንተ በሆን ደስ ይለኝ ነበር። ግን እኔ መቼም ይቅር ልልህ አልችልም። እና ከወይዘሮ የተርጋ ተስማማላችሁ? ማለቴ ሚስቶች ከባላቸው እናት ጋር ይስማሙም ይባላል። እንደ ሁሉም ተመሳሳይ ነው። እያፈርኩኝ ነው ብዙ ስለጠየቅኩሽ። በጣም ይቅርታ አድርጊልኝ። ኧረ እንደሱ አታስቢ። የሚገርም ቤተሰብ ነው ያለሽ። አዎ እንዳልሹ ናቸው። ቤተሰብ ውስጥ ራሱ የተቀላቀልኩት በአስገራሚ ሁኔታ ነው። ረጅም ታሪክ ነው። ወደፊት በደንብ እየተዋወቀን ስንሄድ በደንብ ነግርሽ ይሆናል። ታዩ ስትፈልጊ ትነግሪኛለሽ። እማ የዚህ ምን ታደርጊያለሽ? ሆስፒታል አልነበርሽ እንዴ? ካሚልን አስተኛው። ወይዘሪት ጉልሱም ልጁን እያጠባሹ ያለሽው አንቺ ነሽ? እውነት ልጁን አጠባሹ ጉልሱም? እንዴት ነው ቪዲዮ ተመቻችሁ? ከታች ሰብስክራይብ የምትለውን ሊንክ ከነደውሏ በመጫን አዳዲስ የቃና ቪዲዮዎችን በትኩስ ያገኙ።